እንገባሽ እሺ እሺ በላ ምንድነው ምን እኮ ሰላም ብላ ትመጣለህ እሺ ቶሎ በል ቀስ እሺ ቀስ የቲ ናግባ አታለልካ በግድ ነው የተመለሰው በነገራችን ላይ አታለ ነው ስላችሁ ዝም ብሎ ስራ የሆነ ዝም ብሎ ሰልባጅ ሳይሆን የሆነ አገረኛ ልብስ ምናምን ትሸጣለችና ምንም አልሸጥ ብሎ ተስፋ ቆርጣ ነበር እኔ ጋር ተቀምጣ የነበረው እግዚአብሔር ካለ እንት አሳያቸዋለሁ ሁላችሁ ያንን ልብስ አንዳንድ ለኔ ለጎዳና ልጆች ለተቸገሩ ሰዎች ሆይ እሺ ለጎዳና ልጆች እንትን አሁን ታዲራ ባባ ኦምላቂ ታከ ይራሙራ ና ና ስማ ወንጆ ልትሄጂ ነው አቀሽ ልትሄጂ እግዚአብሔር ልትሄድ ነው ቤተሰብ አትጂ በሏት በእናታችሁ ያት ልትሄድ ነው በቃ ጨከሽ እሻው እንመለሳለሁ ቢያችሁ ነው ንገረች እንመለሳለሁ አራቴ በጸጉሽ ቆሟል ደሞ እንትን በዩ ቤተሰብ ልትሄድ ነው በቃ ጨከነች ወይኔ ተደፍቶብሽ ነበር አንቺ ዘር እንትን ልስጥሽ እንዴ በቃ ጨከሽ ሄርሽ እሺ ማማን ረፍቴ ተወዲ አስሚያት ጨከሽ ታስሚያት ማማ ሳስበ ነሽ ሳሚያት አይ ሄደች በቃ ቤተሰብ መቼ ቃል ግቢ ቃል መግባት ታይ ቆንጆ ታይ ግን ልትሄድ ነው አብራት ነገን ካደኝ በቃ እሺ ጀለርጋ ነው ቡይ ምን ረሳሽ ደግሞ ወረድ በቃ ባባዬ ውረድ እንደዚህ ነው የምትሄደው ልብስ እኮ ቆሽሿል እንግዲህ እኔ ባባ ኦምላቂ ታከ ይራሙራ ና ስማማ ልንገርክ የሚሰጥክ ነገር እንዴ ቤታ ማስራስ ግን እሺ በቃ ጨክነሽ አቤት አካሄድሽ ግን የማትመለሽ ነው ይመስላል አይደለም መለሳለሁ እቀፈኛ በዚች ማስተካን የተታለልኳ ሄደች ቤተሰያት ፎዳዶ ጋል ውድ ቤተሰብ እንዴት ናችሁ ሰላም ናችሁ ያላችሁ አለኝ እግዚአብሔር ይመስገን እንግዲህ ሲስተር ሄደች እውነት ለምናገር 2 ወር ምናምን አልፏታል እኔ ጋር ከመጣች ምን ማድረጋችሁ ተጣለኝ እና አሁን ሄደች በቃ ከዚህ በኋላ እንግዲህ እኔ በዓልን አብረን እንድናሳልፍ ነበረ እውነት ሰው ለምዶ ሰው መለየት ወይም ብቻችሁን ብትሆኑ ይሻላል እግዚአብሔርን በጣም ከባድ ነው እጅግ በጣም ማለት ነው ሄደች መጨክና ሄደች አፕላርክ ያት ሄደች ጋሪው ነው ያያችሁ ተዛጋ ሄደች ጨክና ሄደች አይ ወደ ቤት ነው የምንገባው እሺ በላ ምንድነው ምን እኮ ሰላም ብላ ትመጣለህ እሺ ቶሎ በል ቀስ እሺ ቀስ የቲ ሰላም ልል ያት የጎረቤት ልጅ ናት ቀስ በለሽ ቀስ እንሂድ ጎበዝ ልጅ ና ግባ አታለልካ በግድ ነው የተመለሰው በነገራችን ላይ አታለ ነው በጣም የሚያናድደው ሄደች እግዚአብሔር ስንት ቀን አብታይ እንዳትሄድ በቃ እያባበልኩኝ ማለት ነው አሁን ግን በስተመጨረሻ ስራዋ ትታ ነበር አብላት በደንብ አትነካ ማብላት አትነካ እሺ ና
እሺ ና ቀስ እሺ እሰጣለሁ እና ውድ ቤተሰብ እሺ ይዘና ቆይ አልጋ ላይ ነው ያለው እሰጣለሁ እሺ እሺ በላ እሰጣለሁኝ እና ውድ ቤተሰቦቼ ስትነሳ ምናምን ለመቅረጽ አልቻልኩኝም በጣም በቃ ለመንኳት ምናምን እና የሷ መስሎኝ ነበር የራሴን እና በጣም ለመንኳት እውነት ለመናገር ላስገድዳትም አልፈለኩም ስራ አላት ስራ ስላችሁ ዝም ብሎ ስራ የሆነ ዝም ብሎ ሰልባጅ ሳይሆን የሆነ አገረኛ ልብስ ምናምን ትሸጣለችና ምንም አልሸጥ ብሏት ተስፋ ቆርጣ ነበር እኔ ጋር ተቀምጣ የነበረው እግዚአብሔር ካለ እንት አሳያችኋለሁ ያው ሁላችሁም ያቂማችሁን ገዝታችሁ በብር ሳይሆን እንድታግዟት የምፈልገው እቃው ሁላችሁም የነፍሳችሁን ጎዳና ላይ ያሉት ምናምን ልብሱን አሳያችኋለሁ አልሸጥ ብሏት ብታይ መዳበራ ሙሉ ኩምታል ማለት ነው ተቀምጦ ነው ያለውና አገረኛ ስላችሁ የአገር ምርት ማለት ነው አልሸጥ ብሏት የምትቀመጥ ቦታ በጣም ፈርሶ ነበርና ቦታ ሲቀየርባት ገባ አጣች ራሷን ችላ ቢያንስ ለራሷ አታጣም ነበር ወይ እሰጣለሁ ራሷን ትችል ነበር እውነት ለመናገር እና አሁን ላይ ቦታው ከፈረሰ ምን ካለ በኋላ ቦታው እንዳለ ተበላሽባት ማለት ነው ስለዚህ ያ ነገር ከተሸጠ እናንተም ለነፍሳችሁ ያ ነገር ሌላ ስራ እቀይራለሁ ያለች ነው ሁላችሁ ያን ልብስ አንዳንድ ለኔ ለጎዳና ልጆች ለተቸገሩ ሰዎች ሆይ እሺ ለጎዳና ልጆች እንትን አሁን ሄዳ ትሞክረዋለች ከተሸጠ ተሸጠ ካልተሸጠ ለቦታ ስለተቀየረ ብቻ ልብሱ እንትን ተበላሽቶ ምናምን ሳይሆን ቦታው ስለተቀየረ ደንበኞቿ ጠፉባት ማለት ነው እና ለዛ ነው ውድ አይደለም 300 400 500 ነው ከዛ ብር ላይ ከ500 ብር ላይ 20 ብር ብታገኝ ነው እና ከአንዱ ልብስ 20 ብር 30 ብር ወይ 50 ብር ብታገኝ ነው ማለት ነው ለቦታው ትከፍላለች እንደዚህ ገበያ ማለት ነው ገበያ ስትሄዱ ገበያ ውስጥ ልብስ የሚሸጥ ምናምን አሉ አይደል እንደዛ ማለት ነው የምትሰራውና ቦታው ከፈረሰ በኋላ ተበላሽባት ስለዚህ 500 600 300 350 የሆነ ዋጋ አለ እነዛን እናንተ ለነፍሳችሁ ብላችሁ አንዳንዶቹን ማልበስ ከቻላችሁ ሁላችሁም ያቂማችሁ ትመረቁበታላችሁ የምትሰሩት ሁሉ ጊዜ ለስጋችሁ መኖር ሰው ለነፍሳችን መኖር አለብን ውድ ቤተሰቦቼ በእንደዛ አይነት ነገር እንትን በሏት እኔም ሄጄ ከዛቤት ጋር እንግዲህ ወደፊት እንትን እላታለሁ አያታለሁ አሁን ላይ ግን እንደበፊቱ ሳይሆን አንድ ልጅ ነበረ ተሸክሜ አሁን ደግሞ ሁለት ልጅ ጎትቶ ለመሄድ እጅግ በጣም ከባድ ነው ብታይ በጣም ከሰውነት ውልቅ ነው ያለች በጣም በቃ ሐሳቡ ጭንቀቱ ምን ብዬ ልንጋራችሁ ቤተሰብ እንደዚህ ብዬ መናገር አልችልም ከሰውነት ውልቅ ነው ያለችው እዚሁ እኔ ጋር የሆነ ነገር ወይ ጸጉር ቤት እንድትሰለጥ እንድትማር ወይ የሆነ ነገር እዚሁ እንድከፍት አስፋልት ላይ ማለት ነው ፈልጌ ነበር ግን አቅም የለም እዚሁ እኔ ጋር መሆን ትፈልጋለች ግን አቅም የለም ሁላችሁ ቀርጽሽ ላኪልኝ እላታለሁ ማሳያችሁ እና ሁላችሁም እንደዛ እንድታደርጉ በዛ ቪዲዮ ስም ጠይቃችኋለሁ ላይክ ሼር አድርጉና እንደዛ ለነፍሳችሁ ከደሞዛችሁ 1000 ብር ወይና 500 ብር አንዳንድ ልብስ ጎዳና ላሉት ሳለብስ ሳደርግ እያንዳንዱን ማሳያችሁ ይሆናል ሙሉ ለሙሉ ትርፍ እንኳን ባታገኝ ዋናዋን እንድታገኝ እፈልጋለሁ እኔ አቅሙ ቢኖረኝ ኖሮ ያንን ነገር ራሴ ማድረግ እችል ነበር እንግዲህ እግዚአብሔር ይርዳኝ እንደዛ አናድርግም ካላችሁኝ ደግሞ እግዚአብሔር እንደዛ አንችልም ካላችሁ ደግሞ ላይክ ሼር አድርጉልኝና እኔ ባቂሚ አቅብሩ ሳገኝ እንደዛ ለሷ አስገምቼ እኔ ራሴ ለነፍሴ እንደዛ በራሴ ላደርግ ፈልጋለሁኝ እናንተ ብቻ ላይክ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ እውነት ለመናገር ዩቲዩብ ከፍሉኝ አቅም 1-4 ወር ሆኖኛል በኢትዮጵያ ኑሮ ደግሞ የምታውቁት ነው ሁላችሁ በደንብ ወጣ ብዬ መስራት ስለማልችል ነው እንጂ ወጣ ብዬ የተለያየ ነገሮች በሰራ ይታይልኝ ነበር ያው ያን ነገር ለማድረግ ደግሞ አልችልም እና በእንደዛ ነገር የቴን አስደስቱልኝ ልላችሁ ፈልጋለሁ አስደስቱልኝ ስላችሁ በቃ ያን ነገር ስራዋን እንድትቀይር ያ ነገር ልብስ ደግሞ እየተቀመጠ ሲመጣ ብሩን ይዞባት ነው ቁጭ የሚለው ገብቷቸዋል ሌላ ስራ ልስራ ብትል ብሩ የላት ለዛ ነው ከሰውነት እውነት ውልቅ ብላ በጣም የከሳችሁ ሐሳቡ ጭንቀቱ መቼም ሁላችሁ የሆነ ነገር ስትሰሩ ሳይሳካላችሁ ስቀር ትምህርት እስከ 12 ጨርሳለች
በአይኗ መታመም የተነሳ ነው ዩኒቨርሲቲ መሄድ ያልቻለች እንጂ ውጤቱ መጥቶላት ነበር። እና ለማንኛውም ላይክ ሼር እያደረጋችሁ አበረታቱኝ። ደህና ሁኑልኝ። ዛሬ በጣም ያዘንኩት ለማንኛውም አላቅም ቤቱን ሊበላን ነው።